አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ ያላችሁበት ባለም ዳርቻ እያልኩ ዛሬም እንደተለመደ በሌላ ቪዲዮ መጥቻለሁ። ይሄንን ቤት ላይክ፣ ሼር እያረጋችሁ እድግ አድርጉ። ለምታደርጉት ደግሞ እጅግ ከልብ አመሰግናለሁ ቤተሰቦቼን። ዛሬ ደግሞ ሐረግ ድራማ ይዘን መተናል። ሐረግ ድራማ ክፍል 110 ተለቆ ነበረ። በጣም የሚያሳዝን ልብ የሚነካ ነው። ያሳዝናል ማለት ነው። ያፌት ሀዲድን አሁን ይህንን ክስ ዛሬ በስህተት ነው ብላ ማንሳት አለብህ። አንተ በጭራሽ ለዛች ለማትረባ ሴት ይላል ጽን ማለት ነው። ልትገለኝ ነበር እኮ አንተ ባደርስኝ ልትገለኝ ነበር። ለዛች ለማትረባ ገና ተደጋግሞን አንተ እንደዚህ ትላለህ? በጭራሽ ይላል። ዝም በል ብያለሁ፣ ዝም በል ሌላ ነገር ውስጥ አታስገባኝ፣ ዝም በል ብያለሁ፣ አሁን ዝም በል ያልኩት ነገር ማድረግ አለብኝ ይላል ያፌት። ያንንም ሁሉንም ያው የማስፈራራት እቅድ ነው ያለው፣ አላማ ነው ያለው እና እኔ ዛሬ የመጣውበት ሁሌ በሰራተኛ ላይ ግፍ ይሰራል ማለት ነው። ድራማዎች ብዙ ጊዜ ሰራተኛ ያለ ድራማ ነው እየተሰራ ያለ። ግን ለምንድን ነው ሰራተኛ ዝቅ አድርጎ የሚሰሩት ማለት ነው? እዚህ ጋር እኮ እኛ ሰራተኞች፣ እኛ የመዳም ቅመሞች ነን፣ እኛ እነሱን የምንከታተላቸው ማለት ነው። ዛሬ የተናደድኩት እፍራታ ገኒን ማለት ነው። እፍራታ ገኒን በጣም ነይ ተቀመጪ፣ አብረን እንብላና ስራን ትሰራለሽ፣ እስኪ ረፍ በይ በኋላ ትሰራለሽ ትላለች ማለት ነው። እነሱ ሲበሉ ሻይ የሚጠጡት ነገር መጠጥ ነገር አምጥታለች። ያኛውም ታንክሲስ እንዴት እንደሚያረገው ብታዩት፣ እንዴት ጮጋር እንደተቃጠለ ማለት ነው። ከዛ ያፌትና ኤፍራታ ምግብ እየበሉ ነበረ። ምሳ አቅርባላቸው ገኒት እየሰጣች እየበሉ ነበረ። ከበሉት በኋላ ገኒት ደግሞ የሚጠጡት ነገር ካመጣችሁ በኋላ ገኒዬ ነው ወድ ነይ አንቺ ትንሽ እረፍ በይልኝ፣ ደስ እንዲለኝ ትንሽ እረፍ ብለሽ ነይ አብረን እንብላ፣ አንቺ እረፍ ስትይ እንዴት ደስ እንደሚለኝ ትላለች ማለት ነው። ይሄን ሁሉ ሲወራ ነብር ሆኗል ማለት ነው ያፌት። ነብር በቃ ነብር ምን ልበላችሁ፣ ነብር ሆኗል ማለት ነው። ነብር ሆኖ በጠበቀበት ጊዜ ደግሞ እሷ ምንም ነብር ሆና ምን ሆና ያው ነው። ከዛ ነይ ተቀመጪ ስትላት በይ ምግቤን ይዤ ልምጣ አንቺው ደስ ካለሽ ትላለች። እናት ለልጇ ምትራራላት ማለት ነው። አንቺን እዚህ ጋር ማን ነው የጠራሽ? ሰራተኛና አሰሪ መቼ አብሮ ይበላል? የምን ድፍርና ነው ብሎ ምግቡን ትቶ ብድግ ብሎ ይነሳል ማለት ነው። ስነሳ ሲጮህ ገኒት የሚያጣት ነገር በቃ ግራ ይገባታል። ያኛው ደግሞ በጣም ተደስተዋል። ለምን ገኒትን ዝቅ አድርጎ ሲላየ ማለት ነው። ለምንድን ነው ይህ ስህተት ነው። በጣም እኔ ይህ ነገር መቆም አለበት ማለት ነው። ሰራተኛና አሰሪ ማለት ሁሉም አንድ ነው። ሰራተኛ ማለት ሰርቶ የሚያድግ በራሱ በላቡ የምትዳደር የሰውን የማይነካ በቃ የማይፈልግ ጨዋ ማለት ሰራተኛ ነው። ገብቷችኋል? ይግባችሁ ማለት ነው። በነገራችን ላይ ማለት ነው ቆም ብላችሁ እስኪ አስቡ ማለት ነው። ምንድነው ሰራተኛ አላችሁ እኮ። ሰራተኛ ማለት ጨዋ ነው እኮ። ሰራተኛ ማለት ጨዋ፣ በራሱ መተማመን፣ የሰው እጅ የማያይ ማለት ነው። ከዛ የተነሳውን ተናዳ ኤፍራታ በጣም ተናዳ እንደዚህ የምትናገረው ጉዳይ ምንድነው? በገኒት ላይ ብድግ ብላ ምግቧን ትታ ነው ተነስታ ቆመች። ከዛ በኋላ በጣም ጮች። ኤፍራታ ተይ ትዕግስቴን አታስጨርሺ ተይ ይለኛል። እኔ ደግሞ ኤፍራታኛ ሚፈራ እንዳይመስልህ፣ አሁን ነገሮቹን ሁሉ አውቃለሁ። ምንም የምታመጣው ነገር የለም፣ ምንም የምታደርገው ነገር የለም።
ሰምተሃል? እኔ ማለት እፍራታ ነኝ። ምፈራ ነገር ምንም ነገር የለም። ከገኒት ደግሞ ከመጣ ወደ ኋላ እንደማልል አንተም ታውቃለህ ጠንቅካ ብላ አይኗን ፍጥጥጥ አርጋ ከሱ እየተፋለመች ነበረ። ከዛ ደግሞ ገኒት ጨንቋት ተይ ተይ እፉዬ ተይ በቃ ተይ እኔ ሄዳለሁ ተይ ተይ የኔ ልጅ ተይ በቃ እኔ ሄዳለሁ እኔ እጅ እዛ ባላለሁ እዛ እቀመጣለሁ ለኔ ብለሽ እንደዚህ አትሁኝ ዝም በይ አንቺ ዝም በይ ሂጂ ያልኩሽ አይደል ይላል ማለት ነው። እኔ ግን በዚህ ሁኔታ በጣም የተናደድኩበት ማለት ነው። እኔ ራሴ ማለት ነው በጣም ነው የተናደድኩት። ቢሆንልኝ እንዳላ በጥርስ የሚይዘው አክል ማለት ነው። ምክንያቱም የማይሆን ነገር ማድረግ አላስፈላጊ ነገር ማድረግ የማይሆን ነገር ነው ማለት ነው። የማይሆን ነገር ለምን ያደርጋል? ስለዚህ ሰራተኛ ማለት ዝቅ ማድረግ ሁሌም ሰራተኛ ሲባል ሁሌም ዝቅ ተደርጎ ይታያል ማለት። ሰራተኛ ማለት ጠንካራ የሰውን እጅ የማያይ በራሱ የሚተማመን ማለት ነው እኮ። እንዴት ነው አይገባችሁም እንዴ? ሰራተኛ ምን እንደሆነ አይገባችሁም? እያንዳንድሽ ደንቆሮ ማለት ነው። የድራማ ሰሪዎች ማለት ነው። ይህ በጣም ነው የተናደድኩት በያፊት ማለት ነው። እንዴት ነው ምን እንዴት ነው ማርገው? ስለዚህ ኤፍራታ እና ያለቻት የራሷ ምግብ ነው። ከሷ አብራ አይደለችም የበላችሁ ጣውላ ነው። አያችሁ ኢትዮጵያ ላይ እነሱ እንኳን ድራማ ነው እየሰሩ። ኢትዮጵያ ላይ በአካል በሰራተኞች ላይ የሚደረግ ድርጊት ነው ይሄ ማለት ነው። ትክክለኛ ማለት ነው። ትክክለኛ ያልተሳሳተበት ማለት ነው። ትክክለኛ ይሄ በሰራተኛ ላይ የሚደረግ ድርጊት ማለት ነው። ድርጊት ነው። ብዙዎች አውቃለሁ ብዙዎቹ። ስለዚህ እንኳን አንድ ላይ ሊበሉ ይቅርና ለነሱ በተሰራው ወጥ በተሰራው ምግብ ሰራተኛ ለራሱ አንስቶ የማይበላ ቤት አለ። ድስጥም ግል ምግቡ ግል የሆነው ቤት አለ ማለት ነው። ያ ምንድነው? ሰራተኛ ማለት ለፍቶ ነው የሚሰራው እኮ በገንዘቡ ነው። ገንዘብ ነው ለማግኘት ነው የሚሰራው በጉልበቱ ማለት ነው። የሰው እጅ ሳያይ ማለት ነው። በቃ ጎበዝ ጠንካራ ማለት ነው። ስለዚህ እናንታችሁ አሁን ይሄን ስራ የምትሰሩት እኮ ለብር አይደል? ለብር ነው። ግን እቺም ሰራተኛ ደፋ ቀና ብላ ስትሰራ እናንታችሁ እንኳን ድራማ ነው። በእውነትም በአካልም ሰራተኛ የሚቀጥሩት ኢትዮጵያ ላይ እንደዚህ ነው። በቃ እኔ እንጃ ምን አመለካከት እንዳላቸው አላውቅም። የመንግስት ሰራተኛ ብትሉ ሰራተኛ ነው፣ ለገንዘብ ነው የሚሰራው። ቢሮ ቢሰራ መንግስት ነው የሚሰራው። ሱፍ ስለለበሰ ነው እንጂ እሱም ሰራተኛ ነው፣ ለገንዘብ ነው የሚሰራው። ማናጀር ራሱ ለገንዘብ ነው የሚሰራው። ሁሉ በቃ ዓለምን የሚተዳደሩት መንግስቶች ሁሉ ለገንዘብ ነው። ሰራተኞች ናቸው እኮ እነሱ ቦታ ትንሽ ደረጃው ላይ ያላል እንጂ ሁሉም ለገንዘብ ነው የሚሰራው። ስለዚህ ሰራተኛ ማለት ዝቅ ማድረግ የለባችሁም ለማለት ነው። በጣም ነው ያናደደኝ። ወንበር ላይ ተቀምጣለች በላ ይሄንን ማድረጉ። እፍራታ ደግሞ በጣም ብዙ ዋጋ ሰጥታለች። አንቺ ይሄንን የተናገርሽበት ንገሪ፣ ይሄን አክል የሆንሽበት ንገሪ ይላል። ጣውላውን ይመታል። ቢመታም እኔ እፍራታ ነኝ፣ የሚፈራው ነገር ምንም ነገር የለም ትላለች ማለት ነው። ምንም በቃ ናላችኋለሁ ቤተሰቦቼ፣ የምወዳችሁ የማከብራችሁ፣ ግን ሰራተኛ ላይ ይሄንን ማድረግ የለብህም ማክበር አለባችሁ ማለት ነው። ድራማ ሲሰሩ እኛ እዚህ ጋር የምንከታተላችሁ ሰራተኛ ሆነን ስራ የምንሸቅል ስለሆነ ያምናል። በቃ አላስፈላጊ ነገር ድራማ ላይ ስታደርጉ ማለት ነው። ይሄ ሁኔታ ነገር አለ ኢትዮጵያ ላይ ስላለም ነው ይሄን የምታደርጉት ማለት ነው። ቤተሰብ በዚህ ነገር ተቆጣቡ ነው የሚላችሁ። ሼር ላይክ እያደረጋችሁ አድርሱልኝ። እንዴት ነሽና አቦ መደፋፈር ተደፋፈሩ እኮ
እና የምን መደፋፈር ነው እላችኋለሁ ቤተሰብ። ይህንን ቤት ላይክ ሼር እያረጋችሁ አሳድጉት። ብዙ ነገር አላማ ያለ ቤት ነው። ከዚህ በኋላ ብዙ ነገር የሚሰራ አላማ ያለ ቤት ነው። ምን ይነገራል እናንታችሁ? እኛ ከተጋጋገዝ የመዳም ቅመሞች ማናሸንፈው ነገር የለም። እውነቴን ነው የምላችሁ። ግን እነ ደመቆቹንም ፌመስ የምናደርገው እኛ ነን ማለት ነው። እኛ ነን እኮ ሁላቸውንም ማለት ነው። ግን እኛ ለእኛ ለምንድን ነው ዋናው ነው? እኔ እንጃ። ይሄን ነው ግራ የሚገባኝ እላችኋለሁ። ውድ ቤተሰቦቼ የምወዳችሁ የማከብራችሁ፣ ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አድርጉ፣ አበረታቱ። ተው እንተጋገዝ። እሺ ማሮቼ፣ ፍቅሮቼ እንተጋገዝ እላችኋለሁ ቤተሰብ። ሰላምን ፍቅርን ልናት ሀገራችን ኢትዮጵያ የሰላም የፍቅር የደስታዋን ጊዜዋን ቅርብ ያድርግልን። በወጣንበት ሀገር በሰላም ለሀገራችን ያብቃን። ወጥቶ ከመቅረት አላህ ይጠብቀን። ስደት ዓለም ያላችሁ እህት ወንድሞቼን ሁላችሁንም አላህ ይጠብቃችሁ። ሼር ላይክ የምታደርጉልን እጅግ አርጌ አመሰግናለሁ። ከልብ ነው። አዲስ የምትመጡ ደግሞ ሼር ላይክ እያረጋችሁ ሰብስክራይብ እያረጋችሁ የመደወላ ምልክት በመጫን ሁሌ ቤተሰብ ሁኑ፣ አበረታቱን። ሁሌም ነው መወዳችሁ ማከብራችሁ። ቪዲዮውን በዚህ እንቋጫለን። እናንታችሁ ሼር ላይክ እያረጋችሁ ሁሌም አብሮነታችሁ እንዳይለይ እንላለን። ያው ስንወዳችሁ እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።